ኃይሉ እንኳን በደህና መጣ። እንደዚህ ልታደርግ ትችላለህ? እንዴት? ሜሮን ታይ ተረጋጊና ቁጭ በይ። ሜሮን ተረጋጊ፣ ቁጭ በይና እናውራ። እሺ አንተ ቆይ ምን ጨነቀክ? እኛ የፈለግነውን አምልኮ መከተል እንችላለን። ስለማታውቀው ነው ሰውየው አይደለም የሰው ልጅ እንደ ሰይጣን ማሽከርከር የሚችል ሰው ነው። በጣም አደገኛ ሰው ነው። አንተ ስለማታውቀው ነው። እኔም ብትሰማኝ ይሻላል። እንደዚህ ታደርገኛለህ? እንዴት እንዳታደርገኛለህ? ስለሞተ ሰው አስወጣልኝ በእናትህ። ለወንጀል ብዙ ነገሮች ስለሚያጋጥሙ ሰዎችን ለማሳገድ ራሴ ለጠበቀበት ታጥቂያለሁ። ሰዎችን ስለምታሳገድ አንተ ማን ስለሆንክ ነው ስለኔ መሳሪያ የምትጠይቀኝ? እናትህን ቶሎ ብትደርስላት ይሻላል። እና አቶ ደምስጅ የገባ ሰው ያው በህይወት የመውጣት የመትረፉ ራሱ በጣም ጠባብ ነው እድሉ። ይሄንን ነገር ምክንያት አድርገህ ትዳሬን ለመበጥበጥ አስበህ ከሆነ እኔ ኃይሉን አታውቅኝ። የማረገውን አውቃለሁ ማለት ደግሞ ባዳ አምልኮም እንደምታምኚ ደግሞ በልበ ሙሉነት ነው እየነገርሽኝ ያለሽ አይደል? እሱ ይኸውልህ እኛ የፈለግነውን ነገር መከተል የፈለግነውን ነገር የማድረግ መብት የሰዎችን ያግታል። ግን በህይወት መቆየታቸው ራሱ ያዚህ ድርጅት ውስጥ የሚያስገባውትኝ እኔ ነኝ። እና አቶ ደምስ እንደውም በቃ በአንተና በአቤል ላይ እንደውም ሌላ እርምጃ እንዲወሰድ ትእዛዝ ሁሉ አስተላልፎ ማለት በጣም አደገኞች ናቸው። በዛ ላይ ባለቤቴም በጣም አደገኛ ነች። ይህን ራሱ ስትሰማ ምን እንደምታደርገኝ ራሱ እኔ የማውቀው ነገር የለም። ነው የምነግርህ ስለ ባለቤቴ ስለምንድን ልነግርህ የምችለው? አንተ ማነህ? ምን አገባ? ይኸውልሽ ሜሮን አንተ ምንም የሚመለከት ነገር ከዚህ ሁሉ ጀርባ እናት ያለችው ለምሳሌ ባለቤቴ መስማት የለባትም። በቃ ባለቤቴ ይሄን ነገር ከሰማችሁ በህይወቴ ላይ በጣም ትልቅ አደገኛ ነገር ነው የሚፈጠረው። ይኸውልህ በኋላ ግን ትቆጭበታለህ። ምንድን ነው የምቆጭበት? ማን ነው ልቀቅ እያለኝ ያለው? አቶ ማቴዎስን እንድትለቅ የፈለኩት እኔ ትእዛዙን ነው ማስተላልፈው። አንተ ነህ እንደ ጭራሽ ትእዛዙን የሚላክልህ ደግሞ አቶ ማቴዎስ እኮ በህይወት የሉም፣ ያረፉ ሰው ናቸው። እናትማ በእኛ እጅ ነች፣ ታግታለች። ሁለት ፓስፖርት ነው ውስጡም አለ። ፓስፖርት ጭራሽ ከሀገር ልትወጡ ነው? አንተ አለቃ አንተ አቋል አይደል? ትእዛዝ የሚሰጥን ሰው ታውቃለህ? ማን ነው ከሀገር ውጡ ያላችሁ? አንተ ሸዋ ግን በጣም የምትገርም ሰው ነሽ። አብረን እየበላን እኔን አሳልፈህ ትሰጠኛለህ? ወይዘሮ ኧረ በስመ አብ ከማን ሰው ጋር ነው የምታጋጨው? እሷ እኮ በጣም ክፉ በጣም ትልቅ መንፈስ ያለባት ሴትዮ እኮ ነች። ሰውየውም አቶ ማቴዎስም ከዚህ ነገር ለመውጣት ሲል የደረሰበትን ነገር ስላየን እኛም መውጣት አልቻልንም። አቶ ማቴዎስ ምንድን ነው የደረሰበት? በቃ ወይ ፎቶ ወይ ቴክስት ይልክልና እንደዚህ አይነት ቦታ እንደዚህ አይነት ሰው ወይ አምጡ ይለናል። ስለዚህ እናንተ በብዛት ተሰሩ የነበረው የገታ ስራ ነው። ውጣልኝ፣ ግቢውን ለቀህ ውጣልኝ። አንተ ደግሞ አትቀጣኝ። በቃ አጥፋ ካሜራው። ውጣልኝ እያልኩ ነው። በቃ ውጣልኝ። ስራውን እንደሚወድ ነው የማውቀው። በቃ ሌላ የወንጀል ታሪክ ምናምን የምትለው ነገር ምንም ሊገባኝ አልቻለም። በቃ እንደዚህ አይነት ነገር ጀመር። አታውራኝ፣ በቃ አታውራኝ። አዎ የወንድምሽም ላይ ደግሞ ልትኖሪ የምትችው አንቺ ነሽ። ሌላ ማን አለ ታዲያ? ስለዚህ የመስሪያ ቤት ሰው ከመደወሉ በፊት እዛ አካባቢ ላይ የነበሩ ሰዎች ራሱ ኮንታክት ሊያደርጉ የሚገቡ የነበረው አንቺን ነበር አይደል? በኩት ነገር የለም። ልታስፈራራኝ ምንም ልትለኝ አትሞክር እንደዚህ በቃ ያስፈራሮሽ አይደለም። እኛ ምን ካናዳ ነው? አዎ ካናዳ። እርግጠኛ ነሽ? አዎ እርግጠኛ ነኝ ካናዳ ነኝ። እልሽ ወንጀለኛ መደበቅ አንቺንም ወንጀለኛ ነው የሚያደርግሽ። ታውቂያለሽ አይደል? አዎ አውቃለሁ። እንዴ እኔ እንዴት ላቅ እችላለሁ? ቆይ እሺ ከኔ ምንድነው የምትፈልገው? ቆይ ምን አርጊ ነው የምትለኝ? ተረጋጊ። ማን ስለሆንክ ነው? እንግዲህ ተረጋጊ። በእምነት ተረጋጊ። ማን ስለሆንክ ነው እንደዚህ እየመጣ የምትዘልፈው? አንድ ስራ ዘርፍ ነው፣ እንጀራው ነው፣ ይሰራበታል። በቃ እናቱ ወድ ቢገባ ያመልጠኝም ንገርሽ። ነገርኩ እኮ በቃ ነገርኩ። ምንም ልታስፈራራኝ ምንም አትችልም። ወንጀል ካለብኝ ደግሞ እሰረኝ አልኩ እኮ በቃ። ስለዚህ እርግጠኛ ነሽ ወንድምሽ ሞቷል? አዎ ሞቷል አልኩ እኮ። ለምንድን ነው ማታምነኝ? ሞቷል። ታዲያ ምንድን ነው እያርበተበተሽ ያለው? ቆይ ንገሪኝ እሺ። ስለ ወንድሜ እኮ ነው። ምን አስደነገጠሽ? አይ ምንም አልደነገጥኩም፣ ግን ስለ ህይወት ታሪክ ተሞክሮ ላስተምር እንጂ እዛው ውስጥ እንደሚሳተፍ ማን ነው ወንድሜ? ይኸውልህ እያወራ ያለውን ነገር አታውቀውም። የምታውቂውን ነገር ነው እየነገርኩሽ ያለሁት። እንደ አዲስ እንዳላወቀ ወንድሜ ምን እያልክ ነው? የሙት ወቃሽ ልታረገኝ ነው እንዴ? እንዴት ነው የሞተው ወንድሜ ስሙን እንደዚህ የምታነሳው? ሲጀምር ሌላ ወንጀል ምናምን የምትለው ነገር ምንም ሊገባኝ በእምነት እየዋሸሽ እንደሆነ እኮ ያስታውቃል። እኔ ምንም እየዋሸሁ አይደለም።
በቃ ቤተሰቡን ለማስተዳደር እና ከማን ጋር እየተጋጨ ነው የምትለኝ ምንድነው? እናቴን ያለችው ንገረኝ። አትተረጋጊ ሂጂ። አይን እንድትጠቀም አታርገኝ። እናቴን ያለችው እኔ ነኝ። ክፈች እስኪ። እንዴት ዋልሽ? አቶ ፋሲል ይኸውልህ፣ ዛቻ ምናምን አያስፈልግም። አሁን ይኸውልህ በቀጥታ ወደ ቤት እንዲመጡ ፈልጋለሁ። የሰሙኝ ነው አይደል? ሰማኛለህ? ከማን ጋር እየተጋጨ እንደሆነ አላወቅም መሰለኝ። እንግዲህ ያው መሳሪያም ተገኝቷል። መሳሪያ ይዘው ነው የሚንቀሳቀሱት አቶ ፋሲል። መሳሪያ ቢዝ ታዲያ ህጋዊ ፍቃድ ያለው መሳሪያ አቶ ማቲያስ ልቀቁ። አቶ ማቲያስ እሺ፣ ቆይ አቶ ፋሲል አቶ ማቲያስ ልልቀቅ ልበል? ለማን ነው የማስረክበው? በቃ ዝም ብለህ አቶ ማቲያስን ልቀቅ። ዝም ብዬ እንዴት ነው የምለቀው? እናቴ ልጄ ሳላስገባ እንዴት ነው የምለቃት? እኔ የማውቀው ነገር የለም። የተሰጠኝ መመሪያ ይሄ ነው። ማን ነው የሰጠኝ መመሪያ? ልጄን ተዋት። አስወጣልኝ። ችግር ከኔ ጋር ነው አይደል? በቃ ልጄን ተዋታ እኮ። ማውራት ያለብን ነገር አውራ። ያው ለባዕድ አምልኮ የሚሰጡ ስጦታዎች ለእርድ የሚሆኑ እንደገና የተለያዩ ገንዘብ እናቴን ይኸውልህ ጫፏን ተነኳትና የፀጉሯን ዘለላ ተነኳትና ማለት ነው እንዳለ አጠፋችኋል። ትልቅ ተራራ ላይ የቆሙ ሰዎች ናቸው እኮ እነሱ። ይኸውልህ አቶ ፋሲል አንዴ ተረጋጋ። ይኸውልህ ጥያቄ አታብዛ። አቶ ማቲያስን ካልለቀቃችሁ ምናልባትም እናትን በህይወት ላታገኛት ይችላል። አቶ ግን ይሄን እውነት ማውጣት ስለምፈልግ በተለይ እናቴን ስለምፈልጋት መግባት ያለብን ጉድጓድ ድረስ ይገባሉ። ግን አባትሽ በወንጀል ውስጥ እየተሳተፈ ያለ ያህል ሊሰማሻል። ምንድነው የምታወራው? ያመሃን እንዴ? ምን ወንጀል ነው? ያ መጀመሪያ ቀርጠራ የጠየኩሽ ለዛ ነው። ስለዚህ አቶ ደምስ ለእርሳቸው ታማኝ ያልሆነ እንዳለ እንዲቀነስ አድርገዋል። እርሶ ደግሞ ለአቶ ደምስ በጣም ታማኝ ነው፣ በጣም አገልጋይ ነው ማለት ነው። አባትሽ ድብን ያለ ወንጀለኛ ነው። አቅም ስነግርሽ አይደለም። እሱ ደግሞ ይሄን ነገር ዲስፕሩቭ የሚያደርግበት ምንም ነገር የለም። ወንጀል ለምታወራው እየሰራ ስለነበረው መረጃ ማጥፋት በጣም ይፈልጋሉ። ከአቶ ፋሲል በላይ ብዙ ሰዎች እንዳሉ አውቃለሁ። እነዛ ሰዎች ምንም አይነት መረጃ ለማጥፋት አባትሽን ማስወገድ ካለባቸው ያስወግዳሉ። እንዴ ወንጀል ውስጥ ነው ያለው አባትሽ። ሞታን እያልከኝ ነው? ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ። ይህ መብረቅ የተሰኘ የዩቲዩብ ቻናላችን ነው። እንግዲህ በባለፈው ቪዲዮ ላይ እንደተመለከታችሁት ሸዋና አስማማውን ስንይዘው አቶ ኃይሉ የሚገኝበትን መረጃዎች ሲሰጡን ነበረ። አቶ ኃይሉ እንግዲህ መጀመሪያ ይኖርበት የነበረውን ቤት መልቀቁንና አዲስ ሌላ ቤት እንደተከራየ እና እዛ ቤት እየኖረ እንዳለ ከባለቤቱ ጋር መረጃው ደርሶናል። ስለዚህ እሱ አለበት የተባለው ቦታ ላይ ደላላውን አግኝተን ደላላውም ደግሞ በጣም መልካምና በጎ ሰው ስለነበረ አዲስ የተከራየበትን ቤት ሊያሳየን ችሏል። ስለዚህ በቀጥታ እንግዲህ አቶ ኃይሉ ይገኝበታል የሚባለው መኖሪያ ቤት ነው የምንሄደው። ግን ያው አሁንም ያለሁት የተገኘሁትም እንግዲህ አቶ ኃይሉ ይኖርበታል የተባለው አካባቢ ላይ ነው። እዛ ደግሞ የተሰጠኝ አንድ መረጃ አለ። አሁን በዚህ ሰዓት ላይ አቶ ኃይሉ ቤት ውስጥ እንደማይኖርና ባለቤቱ ብቻዋን እንዳለች ተነግሮኛል። ስለዚህ ገብቼ ከባለቤቱ ጋር የተወሰነ ጨዋታዎችን እያረኩኝ ከሷ ጋር የወጣቶችን ተሞክሮ ላደርስ እንደመጣው ተናግሬ ገብቼ ከሷ ጋር እንግዲህ እየተነጋገርኩኝ አቶ ኃይሉን ቤት ውስጥ ወይ ደግሞ እኛ ወጥመድ ውስጥ የምናስገባበትን መንገድ እንፈልጋለን። እንግዲህ እግዚአብሔር እንዲረዳን እናንተም ደግሞ በጸሎታችሁ እንድታግዙኝ እፈልጋለሁ። ከዛ ውጪ እንግዲህ ለዚህ የዩቲዩብ ቻናል አዲስ የሆናችሁ ማለትም ይህን ቪዲዮ ገና ዛሬ እያያችሁ ያላችሁ ካላችሁ ሰብስክራይብ በማድረግ እንድታግዙ እንድትደግፉን እንፈልጋለን። ከዛ ውጪ ደግሞ ያው ይሄ ቻናል በደንብ ማደግ አለበት። እናንተን የመሰለ ምርጥ ሌላ ቤተሰቦች እንድጨምሩልኝ ስለምፈልግ ቻናሉን ለቻላችሁት ያህል ሰው ሼር እንታደርጉልኝ እፈልጋለሁ። እንግዲህ ዛሬ ጥሩ መረጃ ወይም ደግሞ ጥሩ ነገር ይዤ ወደ እናንተ ጥሩ ነገር ማስተላለፍ ይመስለኛል። አቶ ኃይሉን ስናገኘው ብዙ መረጃዎችን የምናገኝም ይመስለኛል። ከዛ ውጪም ደግሞ ወደ እናታችን ለመቅረብም ደግሞ ትክክለኛው መንገድ እንግዲህ ትእዛዛቶችን እያስተላለፈ ያለ ሰዎች እንዲታገቱ እንዲታፈኑም እያደረገ ያለ ይሄ ሰው ስለሆነ እሱንም ለህግ ማስረከብ ስላለብን ከዛ ውጪም ደግሞ ከሱ ብዙ መረጃዎችን መስማት ስላለብን እንግዲህ አቶ ኃይሉ እንደምንም አድርገን ወጥመዳችን ውስጥ ከተን የምንይዘው ይሆናል። እናንተ ውድ ቤተሰቦች ከተጨመራችሁበት ምንም የማንፈነቅለው ነገር የለም። ያው እንደሚታወቀው እንግዲህ እውነት ጫማዋን እስከምታጠልቅ ድረስ ውሸት ዓለምን ይዞራል ይባላልና እውነትም ጫማዋን እስከምታጠልቅ ድረስ እውነትን እስከምንይዝ ድረስ እንግዲህ እስከ መጨረሻው ድረስ ምንታገል ይሆናል። እንግዲህ እስከ ፕሮግራሜ ፍጻሜ ድረስ እንድትከታተሉኝ ከወዲሁ ጋበዝኳችሁ። አሁን በቀጥታ ወደ አቶ ኃይሉ ቤት እንገባለን። እንሂድ። ሰላም እንግዲህ ውድ ቤተሰቦቼ፣ ያው ይሄ የወጣቶችን ተሞክሮ የምናቀርብበት ፕሮግራማችን ነው። እንግዲህ ዛሬም አንድ እንግዲህ ፍቃደኛ ሆናልኝ የቤቷ ገብቼ ካሜራዬን እንዳበራ ፍቃደኛ ሆናልኛለች። በመጀመሪያ ፍቃደኛ ስለሆንሽልኝ ከልብ አድርጌ አመሰግናለሁ። እስኪ ከትውውቅ እንጀምርና አንቺ ማን ልበል?
ሜሮን ስለ ሜሮን እስኪ ንገሪኝ። ሜሮን ሰራተኛ ነች? የቤት እመቤት ነች? ምንድን ነች አሁን ያለችበት ሁኔታ? አይ ሜሮን ሰራተኛ ነች። በስራ ተሰማርተሽ ነው የምትገኘው? ኦኬ። ትዳርስ እንዴት ነው? ትዳርም ጥሩ ትዳር አለኝ። ያው ፎቶአችሁም ተሰቅሎ እያየሁት ነውና ከባለቤትሽ ጋር ረጅም ጊዜ ሆናችሁ? ረጅም ጊዜያችን ነው። በትዳር ስንት ልጆች አፈራችሁ? 2 ልጆች። በጣም ደስ ይላል። በጣም እንዴት ነው ትዳር፣ ስራ እና ልጆች እንዴት ነው እየሄዱ ያሉት? ያው እንግዲህ ትዳር ደስ የሚል ነገር አለው። ትዳር ያው ከስራ ጋር ደግሞ ትንሽ ይከብዳል፣ ግን ያው እንትን ትሏለ ታቻችሏል። ልጆችሽ ተለቅ ብለዋል? አዎ ትምህርት ቤት ገብተዋል፣ ተማሪ ናቸው። ቤት ውስጥ ያሉትን ስራዎች እንዴት ነው እየሰራሽ ያለሽው? አጋዥ አለችኝ። ሰራተኞች አላችሁ? በጣም ደስ ይላል። ባለቤትሽስ በምን አይነት ስራ ላይ ነው ተሰማርቶ የሚገኘው? ባለቤቴ የሆነ ድርጅት ውስጥ ነው እየሰራ ያለ። በድርጅት ምንድን ነው የስራ ዘርፉ? ስምሪት ክፍል ነው። የስምሪት ክፍል ነው። በጣም ደስ ይላል። ሜሮን ነው ተወልዳ ያደገችው? ሜሮን ተወልዳ ያደገችው ያው እዚሁ አዲስ አበባ ላይ። በጣም ደስ ይላል። እንዴት ነው ከዛ በኋላስ ትምህርትስ የተጨረሽ የተማርሽ? ያው ትምህርት በትምህርት ሄጃለሁ፣ ገብቻለሁ። ያው ዲግሪ አለኝ። አሁን በምን ዘርፍ ላይ ነው ተሰማርተሽ የምትገኘው? አካውንታንት ነሽ። ስለዚህ ባለቤትሽ የሚሰራበት ድርጅት ውስጥ አንቺም ትሰሪያለሽ ማለት ነው? አይ ከባለቤት ጋር እንኳን አንድ ድርጅት አይደለም። እኔ ሌላ ድርጅት ነኝ፣ እሱም ሌላ ድርጅት ነው። ያው እዚህ ድርጅት ውስጥ የሚያስገባውትኝ እኔ ነኝ። የባለቤትሽ ስም አቶ ኃይሉ ነው አይደል? ያው ከመግባቴ በፊት አንዳንድ ሰዎችን እየጠየቅኩ ነበር እና ስለአንቺ ያው ተሞክሮሽን ለማቅረብ ስለመጣው እስኪ እንዴት ነው ከአቶ ኃይሉ ጋር ትውውቃችሁ ምን ይመስል ነበረ? በፍቅርስ ምን ያህል ጊዜ ቆያችሁ? ያው ከባለቤቴ ጋር የተዋወቅነው ትምህርት ቤት ነው። ያው በፍቅር 1 ዓመት ከምናምን ከቆየን በኋላ ወደ ትዳር የገባ ነው። ከዛ አሁን በትዳር ላይ ምን ያህል ጊዜ ሆናችሁ ማለት ነው? በትዳር 7 ዓመት። በ7 ዓመት ጊዜ ውስጥ ነው 2 ልጆችን ያፈራችሁት? በጣም ደስ የሚል ትዳር ነው። እንዴት ነው ቤት ውስጥ ያላችሁ ግንኙነት ከባለቤትሽ ጋር ከትዳር በፊትና ትዳር ውስጥ ከገባችሁ በኋላ ልጆች ከመጡስ በኋላ ያለው ግንኙነት ምን ይመስላል? ያው ባለቤቴ በጣም መልካም ሰው ነው፣ ጥሩ ሰው ነው። ቤት ውስጥም እንትን ይለኛል ማለት ያግዘኛል እና ምንም የተቀየረ ነገር የለም። ብዙ ጊዜ ያው ፍቅር ላይ ያለና ትዳር ላይ ከገባን በኋላ ብዙ ለውጦች ይመጣሉ። በተለይ ደግሞ ልጆች ሲወለዱ ማለት የኔ አመለካከት ሆኖ አይደለም፣ ግን ያው ከምሰማው አንጻር ነው የምነግርሽ። ልጆች ደግሞ ሲመጡ ደግሞ ብዙ ጊዜ ሚስቶች ለልጆቻቸውን ትኩረት የሚሰጡትና መጀመሪያ ላይ ለባል የሚሰጡትን ትሪትመንት ይቀንሳሉ የሚባል ነገር አለና ያ ነገር በጣም ፍቅርን ያቀዘቅዛል ይላሉ። ይሄን ነገር ከምን አንግል ታያለሽ አንቺ? ያው እኛ ቤት እንደሱ ነገር የለም። የልጆቼ ጊዜ አለ፣ ያው ለባለቤቴም ጊዜ አለ እና በዚህ ነገር ተጋይተን አናውቅም። እስካሁን ግጭት አልተፈጠረም። በዚህ ባለቤትሽ ግን የሚሰራቸውን ስራዎች እንዳለ በግልጽ ይነግርሻል? ታውቂያለሽ? ስለሚሰራበትም ድርጅት በደንብ ታውቂያለሽ? ያው እኔ ነኝ ያስገባሁት ድርጅት ውስጥ አንቺ ነሽ ያስገባሽው? በጣም ጥሩ ነው። እንዴት እዚህ ድርጅት ውስጥ ልታስገቢው ቻልሽ አንቺ? ያው መጀመሪያ ከሚሰራበት ድርጅት እንትን ሲል ሲባረር ጊዜ ያው ወደዚህኛው ድርጅት አስገባሁት ማለት ነው። አንቺ እዚህ ድርጅት ውስጥ ምንድን ነው የምታውቂው ዘመድ ምናምን አለሽ? የእህቴ ድርጅት ነው። የእህቴ ድርጅት ነው ማለት አልገባኝም። ማለት ድርጅቱ የእህቴ ነው። የእህትሽ? ኤልሳ እህትሽ ነች ማለት ነው? ኤልሳ እህቴ ነች። ግን እንዴት ኤልሳን አወቃት? ኤልሳ እንዴት አወቃት? ሜሮን ይኸውልሽ፣ እኔ ብዙ ነገር አጥንቼም እዚህ ቤት ከመምጣቴ በፊት ይኸውልሽ፣ ቀጥታ አንቺን ለማዋራት ከመምጣቴ በፊት ኃይሉን አገኘዋለሁ ብዬ እኔ ኃይሉን ፍለጋ ነው የመጣሁት። ማለት ለምን ኃይሉ ጋር? አሁን ይልቅ የመጣሽልኝ አሪፍ ነገር ጠራለ። ኤልሳ እህትሽ ነች? ኤልሳ እህቴ ነች። የአክስትማማቾች ልጆች ነን፣ ግን ያው እንደ እህት ነን፣ አብረን ያደግን። ስለዚህ እያንዳንዱ ድርጅት ውስጥ የሚሰሩትን ነገሮች ታውቂያለሽ። የባዕድ አምልኮውንም ስራ፣ እያንዳንዱ እዛ ጋር እየተሰሩ ያሉትን ወንጀሎች በደንብ ታውቂያለሽ ማለት ነው። የምን ባዕድ አምልኮ ነው የምትለው? ሜሮን ኤልሳ እህትሽ መሆኗን እየነገርሽ ነው አይደል? ኤልሳ እህቴ ነች። ግን አንተ ኤልሳ እንዴት አወካት? ስለ ባዕድ አምልኮ እንዴት አወቅ? ማለት እዚህ ቤት የመጣው ለምንድን ነው? እዚህ ቤት የመጣሁት እኔ ኃይሉን ፈልጌ ነው። ኃይሉ እናቴን አግቷታል። ይኸውልሽ እኔ አሁን ወንጀለኛ ለመያዝ ነው የመጣሁት። ኃይሉ ወንጀለኛ ነው፣ እናቴን አግቶብኛል። ስለዚህ እኔ ለማወቅና ለመያዝ የመጣሁት ኃይሉን ነው። አንቺ መብትሽ ነው የፈለግሽውን ነገር መከተል፣ ግን የምታውቂውን እውነት እንዳለ እንድትነግሪኝ እፈልጋለሁ። የምን ስለ ኃይሉ ነው? የምን ስለ ባዕድ አምልኮ ነው እያወራ ያለኸው? ወይንስ ደግሞ ኤልሳንስ እንዴት አወቃት? ሜሮን ይኸውልሽ ስነ ስርዓት ያዥ። ስለምታውቂው ነገር ነው እያወራ ያለሁት። እኔ እዚህ ጋር ይኸውልህ፣ እኔ ምንም የማውቀው ነገር የለም። ባለቤቴ ድርጅት ውስጥ እንደሚሰራና ስምሪት ውስጥ እንደሚሰራ ብቻ ነው የማውቀው። ሌላ ምንም የማውቀው ነገር የለም። አንቺ እንዳስቀጠርሽ እኮ እየነገርሽኝ ነው። ካሜራውን አጥፋልኝ። ለዚህ ነው እንዴ? ካሜራው የሚጠፋ ነገር አይደለም። ይኸውልሽ ልንገርሽ፣ አንቺ ነሽ እዚህ ድርጅት ውስጥ ያስቀጠርሽው አይደል? እኔ ነኝ ያስቀጠርኩት። ስለዚህ አንቺ ደግሞ የወይዘሮ ኤልሳም
እህት ነኝ እንደምትይ ከሆነ ዘመድም ከሆንሽ ደግሞ ማለት ነው እዚህ ድርጅት ላይ ስለሚሰሩ ስራዎች እንዳለ ታውቂያለሽ። ስለዚህ ድርጅት ውስጥ ስለሚሰራው ነገር አውቃለሁ። ባለቤቴም ስምሪት ውስጥ እንደሚሰራ እያነገርኩ ነው። ድርጅት ውስጥ የሚሰራው ነገር እንዳለ ታውቂያለሽ? አውቃለሁ። ግን ቆይ ለምንድን ነው የምነግርህ? አንተ ስለ ልጅ ሜሮ እንዳለ እንድነግርህ ይፈልጋለሁ። ስለ ሁሉም ነገር እንድነግርህ ይፈልጋለሁ። ምንድን ነው ያደረጋችኋላችሁ? አንተ ማነህ? ለምንድን ነው የምነግርህ? እኔ መርማሪ ጋዜጠኛ ነኝ። ብትሆንስ? እናቴ ጠፍታብኝ እናቴን እየፈለግኩ ነው ያለሁት። ሲጀመር እሱ ለምንድን ነው ያንተን እናት የሚያግተው? እሱ ለእኔም ጥያቄ እሱን ሳገኘው ነው ይህን ጥያቄ ሊመልስልኝ የሚችለው። ስለዚህ አንዴ ስለ ኤልሳ አንዴ ስለ ድርጅቱ ቆይ መጀመሪያ ልጅ ሜሮን አንቺ በዚህ ወንጀል ውስጥ ሚናሽ ምን እንደሆነ አላውቅም። ይኸውልሽ አሁን ማወቅ የምፈልገው ማለት ነው አንቺም በዚህ ወንጀል ውስጥ እየተሳተፍሽ እንዳለ ነው። የምን ወንጀል ነው የምታወራው? ስለምን ወንጀል ነው እያወራ ያለው? ባለቤትሽ እየሰራ ስላለ ወንጀል። ባለቤት ይኸውልህ ምንም ወንጀል ውስጥ አይደለም እየሰራ ያለው። ይኸውልሽ ሜሮን ይኸውልሽ ባለቤትሽ ጋር ለመድረስ ማለት ነው በሱ ስር ያሉትን እንዳለ አልፌ ነው የመጣሁት። መያዝ ያለባቸው ማናጀሮች እንዳለ ይዣሉ። እየተሰራ ያለውን ነገር እንዳለ እያጋፋጥን እያወጣን ያለ ነው። አሁንም ደግሞ ይኸውልሽ የመጣሁ ምን ብለኝ ነበር መጀመሪያ ስገባ ስለ ምንድነው ጣጤ ተሞክሮ ብለኝ ነው አንዴ የመጣው። ስለ ድርጅቱ ለምንድን ነው የምነግርህ? ስለ ባለቤት ስለምንድን ነው ልነግርህ የምችለው? አንተ ማነህ? ምን አገባ? ይኸውልሽ ሜሮን ቀላል አይደለም ያዝኩት። ባለቤትሽ ወንጀለኛ ነው። ባለቤት ወንጀለኛ ባለቤትሽን ፍለጋ ነው የመጣሁት። ወንጀለኛ ነው። ወንጀለኛ መሆኑን የሚያረጋግጡ ማስረጃዎች እጄ ላይ አሉ። እንዲሁም ታነስ ውጣልኝ። ስነ ስርዓት ያዥና ቁጭ እኔ ምንም ውጣልኝ። ያው ካሜራውን አጥፋው። ይኸውልሽ አቶ ኃይሉ ማለት ነው ከአቶ ደምስ ጋር የሚሰራቸውን ስራዎች እንዳለ ማወቅ ፈልጋለሁ። እኔ ኃይሉ ጋር ከመድረሴ በፊት ማጣራት ያለብኝ ነገሮች እንዳለ ሳጣራ ነበር። እሺ ምንድን ነው ያጣራው? ይኸውልሽ በስሩ ያሉት እንዳለ አስገብቻለሁ። ታስሯል። በስሩ ያሉት እንዳለ ወንጀሉን ሲሰሩ የነበሩት እሱ ሹፌር አድርጎ የነበረውን ሰው ቦዲጋርድ ሆኖ ሲሰሩ የነበሩት የተለያዩ እገቶችን እንደሚያሰራ እሱ ስምሪት እየሰጠ ማለት ነው። መኪኖችም የሚንቀሳቀሱት ቦዲጋርዶቹም የድርጅቱ ጥበቆች እንዳለ በሱ ስር እንደሚንቀሳቀሱ አውቃለሁ። ይህንንም ደግሞ አንቺ ማረጋግጠሽልኛል። ስምሪት ውስጥ ባለቤት እንደሚሰራ ነግሬያለሁ። ጥሩ። ስለዚህ በስምሪት ውስጥ ደግሞ ማለት ነው ወንጀሎች እየተሰሩ ነበረ። ሰዎች ይታገታሉ፣ ይታፈናሉ፣ ለማይሆን ዓላማ ይውላሉ። ከዛ ውጭ ደግሞ እያንዳንዱ ነገር አቶ ደምስ ጋር የሚሄዱት የባዳ አምልኮ እቃዎች በሙሉ ማለት ነው ለባዳ አምልኮ የሚሆኑት ነገሮች እንዳለ አቶ ደምስ አዎ በደንብ ታውቂዋለሽ። አቶ ደምስ አዎ ስለ አቶ ደምስ በደንብ ታውቂያለሽ። ባለቤትሽም ደግሞ ከአቶ ደምስ ጋር እንደሚሰራም ታውቂያለሽ። ይሄንን እኔ አላውቅም። አቶ ደምስ ጋር እንደሚሰራ እኔ አላውቅም። እሺ እንዴት ነው የማታውቂው? እንዴ አላውቅም። አልነገረኝም። ባለቤትሽ አይደለም እንዴ? ነው ግን አልነገረኝም። ይሄንን ይኸውልሽ ሜሮን ምንም ነገር እንድትደብቅኝ አልፈልግም። ሌላ ክርክር ውስጥ ግርግር ውስጥ ምናምን መግባት አልፈልግም። ግን ባለቤትሽ ማለት ነው ስምሪት እየሰጠ በአቶ ደምስ ትእዛዝ ይሁን በማን ትእዛዝ ይሁን አላውቅም እናቴ እንድትታገት ተደርጓል። አቶ ማቴዎስን ደግሞ ለምን ማጥፋት እንደፈለጋችሁም አልገባኝም። ስለዚህ አቶ ማቴዎስ ራሱ ለምን እንዳሳበዳችኋቸው ምናምን ማወቅ እፈልጋለሁ። ሁሉ ነገር አንተ ምን አገባ ስለሞተ ሰው? ስለ ማቴዎስ ምን አገባ ስለሞተ ሰው? አንተ ስለሞተ ሰው ማለት አቶ ማቴዎስ እንደሞተ ነው የምታውቂው አንቺ? ሞቷል። አቶ ማቴዎስ ሞቷል። ለምንድን ነው ቆይ ይኸውልሽ ሜሮን ለምንድን ነው አቶ ማቴዎስ እንደሞቱ ማስወራትስ የፈለጋችሁ? እንዴ ስለሞተ ነው። አንተ እኮ ነው እያወራ ያለው ስለሞተ ሰው እንደነግርህ እኮ ነው እየጠየቀኝ። ይኸውልሽ እናታችን የታገተችው ማለት ነው አቶ ማቴዎስ እኛ እጅ ላይ ስለሚገኝ ነው። አቶ ማቴዎስ አልሞተም። አሁን ደግሞ በጤና ላይ ነው ያለው። የሚያስፈልገውን ነገር ሕክምና ትሪትመንት ምናምን እያደረግንልን ያለ ነው። አንተ ምን አገባ ስለዚህ ሁሉ ነገር? እኮ አንተ ምን የሚመለከት ነገር? ከዚህ ሁሉ ጀርባ እናት ያለች ይኸውልሽ፣ እየነገርኩሽ ነው። እናት ያለች እዚህ ውስጥ እንዳለ። እሺ እናትህ እንዴት ነው ከነሱ ጋር ተገናኝተው? እናትህ እንዴት ነው ሊያዙና አቶ ኃይሉ ነው ትእዛዙን ሰጥቶ እንድታገት ያደርጋል። ለምን አላውቅም። እና ማቴዎስ እንድለቀው ስለፈለጋችሁ አቶ ማቴዎስ እንድለቀው ስለፈለጋችሁ እንዴት ነው ያሞተ ሰው አይደለ እንዴ? እንዴት ነው አንተ የሞተ ሰውን? ሜሮን ይኸውልሽ የማወራውን ነገር በደንብ እንደምታውቂ ይገባኛል። ከኤልሳ ጋር ዘመድ ከሆንሽ ንክኪ ካለሽ እዚህ ድርጅት ውስጥ ያሉትን የሚሰሩትን ነገሮች እንዳለ ታውቂያለሽ። የሚሰሩትን ነገሮች እኮ እንደማቅ ነግሬያለሁኝ፣ ግን ደግሞ ይህንን ነገር ለአንተ ላብራራልህ አልችልም። ምክንያቱም አያገባም፣ አይመለከትህም። አንተ ስለማይመለከትህ ይሄን ነገር ልነግርህ አልችልም። ይኸውልሽ ሜሮን እየሰራችሁ ያላችሁት ወንጀል ነው፣ ይገባሻል አይደል? በዚህ ወንጀል ደግሞ አንቺንም ባለቤትሽንም ይኸውልሽ ልጆቻችሁን ጥላችሁ በህግ እንድትቀጡ ማድረግ ይችላሉ። ስለምን ወንጀል ነው እያወራ ያለው? እየተሰራ ያለው ነገር ወንጀል ነው። ሰው ማገት ወንጀል አይደለም? ሰው ማገት ወንጀል ነው አይደለም? እስካሁን የታገተ ሰው የለም። እሺ አሁን ስለእናትህም የማውቀው ነገር የለም። እኔ የታገቱ አይታገቱ አቶ ኃይሉ ግን ማለት ነው ከአቶ ደምስ ጋር እንደሚሰራ በደንብ ታውቂያለሽ። ባለቤቴ ከአቶ ደምስ ጋር እየሰራ አይደለም ያለሽ። ልደብቂ ለፈልገሽ እየሰራ ያለው የእህቴ ድርጅት ውስጥ ነው ብያለሁ። የኤልሳ ድርጅት ውስጥ እየሰራ እንደሆነ ነግሬያለሁ። ሲጀምር የአቶ ማቴዎስ ድርጅት ነው የኤልሳ አይደለም። ስለዚህ አቶ ማቴዎስ እንዲያብዱ የሚያደርጋቸው ኤልሳ ነች ማለት ነው። አንተ ቆይ ምን አገባ? ሜሮን ይኸውልሽ ስራው ታሰራም
እንዴ? ስለዚህ ምን ጨነቀ? ስራ ይሄ ነው የምሰራው፣ ስራ ይሄንን ነው እኮ። ግን እኔን ብለኸኝ የገባው ሌላ ኢንተርቪው ልታደርገኝ ነው። እያወራኸኝ ደግሞ ያለው ስለ ሌላ ኢንተርቪው ነው። ለምን መረጃ እንድትደብቂኝ ስላልፈለኩ ስገባ መጀመሪያ ፈቃደኛ ሆነሽልኝ አልገባም። በእንደዚህ አይነት ልክ ልናወራ አንችልም ነበር። ግን ደግሞ ሻውደኝና አታለኸኝ ነው የገባው። ለሱ ይቅርታ መጠየቅ ካለብኝ ይቅርታ ጠይቅሻለሁ። ለሱ ችግር ይቅርታ ጠይቅሻለሁ። ምንም የምነግርህም ምንም የምልህ ነገር የለም። አሁን ይልሽ እኔ ሜሮን እኔ የምፈልገው ልንገርሽ፣ አቶ ኃይሉ እናቴን የት እንዳረጋት ማወቅ ነው የምፈልገው። ከአቶ ደምስ ጋር ምን አይነት ግንኙነት እንዳለው ማወቅ እፈልጋለሁ። ሲጀምር ደግሞ አንድ የሰማሁት ሀቅም አለ ማለት የሰማሁት ነገር አለ። ከእናንተ ቤተሰቦችም በደንብ መረጃው እንዳለሽ ያውቃለሁ። በኤልሳ ስር የሚገኙ ሰዎች የተወሰኑ ሰዎች መያዝ ይችላል። በዛ ውስጥም ደግሞ እናንተ የምታመልኩት ከራማና በአቶ ደምስ በኩል ያለው ከራማ እንደማይጣጣሙም ተነግሮኛል። ይሄን ነገር ደግሞ አንቺ በደንብ ታውቂያለሽ። እሺ አንተ ቆይ ምን ጨነቀክ? እኛ የፈለግነውን አምልኮ መከተል እንችላለን። መብታችሁ ነው። እሱ አይመለከተኝም። አቶ ማቴዎስ ለምን እንደዚህ ተገፍተው አሳብደዋቸው እንደዚህ እንዳደረጋቸው ማወቅ እፈልጋለሁ። እሺ አንተ እሱ ለምን ይመለከታል? ምን አገባ አንተ ስለ አቶ ማቴዎስ? የእናቴ ህይወት ያለው በአቶ ማቴዎስ እጅ ላይ ነው። አቶ ማቴዎስ ካለቀኩኝ እናቴ እንደማለቁት ነው የነገራችሁ። እና ስለዚህ ረፋ አቁም ማለት ምን ማለት ነው? የምትሰራውን ነገር የምትመረምረውን ነገር አቁም። ሜሮን እየተረዳዳን አልመሰለኝም። እናቴን እቺ ታገተችብኝ እያልኩሽ ነው እኮ። እሱን እኮ ነው የሚያልክ ነገሮችን አቁም። የምትከታተለውን ነገር አቁም። እኔ እኮ የምከታተለውን ነገር ስላቆምኩ ሳይሆን አቶ ማቴዎስን አሳልፌ እንድሰጣችሁ ነው የምትፈልጉት። ለማን እንደምሰጥ ራሱ አላውቅም። ስጥ የምትሉኝ አቶ ማቴዎስ እንዴት አድርጌ ነው ልቀቀው እያላችሁኝ ነው? እሺ እንዴት አድርጌ ልቀቀው? አቶ ማቴዎስ በህይወት እንዳለ ያውቃል። ማን ነው ባለቤት ያውቃል? በደንብ ያውቃል። አንቺም በደንብ ታውቂያለሽ። እኔ እንደሞተ ነው የማውቀው። አንቺም በደንብ ታውቂያለሽ። የኤልሳ ቅርብ ሰው ከሆንሽ ማለት ነው ሁሉን ነገር ታውቂያለሽ። ደግሞ ባዕድ አምልኮም እንደምታምኚ ደግሞ በልበ ሙሉነት ነው እየነገርሽኝ ያለሽ አይደል? እሱ ይኸውልህ እኛ የፈለግነውን ነገር መከተል የፈለግነውን ነገር የማድረግ መብትሽ ነው። እሱ ላይ አልገባም። ግን ይኸውልሽ በዛ በባዕድ አምልኮ ስርዓት ውስጥ የሚፈጸሙ የማይሆኑ መስዋዕትነቶች፣ የሰዎች መታገት ካለ ግን ይሄ ወንጀልንም ስለሚነካ መጠየቅ ባለባችሁ ልክ ትጠይቃላችሁ። ደም እንደምትጠጡ ሰምቻለሁ። ብዙ ነገር እንደምታደርጉ፣ በተለይ ደግሞ በአቶ ደምስ በኩል ያለው ነገር በጣም ሴጣናዊ ነገር እንደሆነና ባለቤትሽም ደግሞ በዚህ በሴጣናዊ ተልእኮ ውስጥ እንዳለ አውቃለሁ። ለአቶ ደምስ እያንዳንዱን ግብር የሚያደርገውም ከእንደገና ደግሞ ትእዛዞችን ተቀብሎ ከአቶ ደምስ በቀጥታ ትእዛዞችን እየተቀበለ ባለቤትሽ እንደሚሰራም ሰምቻለሁ፣ አውቃለሁ። የኔ ባለቤት? አዎ። ሲጀምር ደግሞ እሱም እያመለከ ያለው ይኸውልሽ እሱ ራሱ እያመለከ ያለው ማለት ነው በአቶ ደምስ በኩል ያለው መስመር እንደሆነም አውቃለሁ። እንደዚህ አያደርግም። ምክንያቱም ይሄን ነገር ለእኔ አልነገረኝም። እኔ አላውቅም። ይሄንን አሁን ሜሮን የምታውቂው ነገር ነው እየነገርኩሽ ያሉት። ለምን እያስመሰልሽ እንደሆነ አልገባኝም። ይሄ እያስመሰልኩ አይደለም። ባለቤቴ ከአቶ ደምስ ጋር እየሰራ እንደሆነ እየሰራ ነው። ባለቤትሽ ከአቶ ደምስ ጋር እየሰራ ነው። እኔ ማረጋገጫ አለኝ። ይኸውልህ በኋላ ግን ትቆጭበታለህ። ምንድን ነው የምቆጭበት? ነገር ዋጋ ትከፍልበታለህ። እኔ እየነገርኩህ ይኸውልሽ እናንተ ሰዎች ማለት ነው በጣም ወንጀለኛ ከመሆናችሁ የተነሳ የምታውቂያለሽ፣ ሁላችሁም ማስፈራሪያ ብቻ ነው መጠቀም የምችሉት። ተናግራችሁ እንኳን ማሳመናችሁ። ስለዚህ ይኸውልሽ እኔ አሁን ይኸውልሽ የምፈልገው ምን እንደው ታውቂያለሽ፣ አቶ ኃይሉን እፈልገዋለሁ። ምን እየሰራችሁም እንደሆነ ማወቅ እፈልጋለሁ። ከአቶ ደምስ ጋር ተባብሮ ማለት ነው እናቴ እንዳሰገረታ ታውቃለሁ። ቀጥታ ትእዛዞችን እየተቀበለ ብዙ ነገር ወርቅም ብርም ምንም እሱ በሚሰጣቸው ስምሪት መኪኖች ናቸው ለአቶ ደምስ እየተገበሩ እየገቡ ያሉት። እርግጠኛ ነህ? ከአንተ ባለቤቴ ከአቶ ደምስ ጋር ነው የሚሰራ። አንተ እርግጠኛ ነህ? ሜሮን አታስመስይ፣ ታውቂያለሽ። ምን ማስረጃ አለ? እሺ እኔ ይኸውልሽ በስሩ ያሉትን ሰዎች እንዳለ መያዝ ችያለሁ። አቶ ኃይሉ ጋርም አሁንም አፍንጫው ስር ነኝ ያለሁት። አቶ ኃይሉ አይደለም አቶ ደምስን ለህግ ማቅረብ ፈልጋለሁ። ግን ይኸውልህ አሁን ይሄን የተናገርካትን ነገር በውሸት ስም ማጥፋትም ከሆነ በኋላ ትቆጭበታለህ፣ ትጸጸትበታለህ። ይኸውልሽ ሜሮን በውሸት ስምሽን ካጠፋሁኝ ወይ ባለቤትሽንም ስም ካጠፋሁኝ እኔም መክሰስ ትችያለሽ፣ ችግር የለውም። እናንተ ብቻ ንጹህ መሆናችሁን አረጋግጡልኝ። እንዴት ይሄን ነገር እኔ እንዴት ሳላቅ እንዴት እንደዚህ ሊያደርግ ይችላል? እንዴት ሜሮን ይኸውልሽ የምታውቂው ነገር ነው እያወራለሁ። ማወቅ ነበረብኝ አይደል እንዴ? ይሄን ነገር እንደምታውቂ አውቃለሁ። አውቀሽ ነው እያስመሰልሻለሽ። አላውቅም፣ እያስመሰልኩም አይደለም፣ እውነቴን ነው። እንዴት እንደዚህ ሊያደርገኝ ይችላል? ቆይ እሱ እኔን ነው እንደምትጠይቂ? ሜሮን ይኸውልሽ ሁሉ ነገር እንደምታውቂ አውቃለሁ። ለምንድን ነው እያስመሰልሻለሽ? እንዴት እሱ እኔ ላይ እንደዚህ ሊያደርግ ይችላል? እንዴት ይዋሸኛል? እኔን ነው የምትጠይቂኝ? ሜሮን በእናትሽ እኔ በጣም እንዴት እንደዚህ ያደርገኛል? እንዴት እኔን እንደዚህ ያደርገኝ ይችላል? እንዴት ይክደኛል? እንዴት ከጀርባ ይወጋኛል? እንዴት እኔን ነው እየጠየቅሽኝ ያለሽ? እኔም እኮ ግራ ገብቶኝ እኮ ነው። ሜሮን ይኸውልሽ የምታውቂውን ነገር ነው እያወራን ያለነው። አሁን ኃይሉ የት ነው ያለው? ሄላ የት ነው ያለው?
በ10 ደቂቃ ውስጥ እፈልግሃለሁ። ቤት ና በአስቸኳይ። ስለዚህ ሜሮን አሁን ይመጣል እንጠብቀው። እንዴት እንደዚህ እኔ ላይ ያደርጋል? ያውን በድብቅ ሳይነግረኝ። እኔ እኮ እንደማያውቅ የምታስመስዩ ነገር እኮ ነው ግራ እየገባኝ ያለው። ለማንኛውም እሺ አሁን ይኸውልሽ እኔ ከአንቺ ጋር ማውራት የምፈልገው አቶ ኃይሉ በተገኘበት ቦስ ኃይሉ ነው አቶ ኃይሉ የምትሉት ሰው ብቻ ይምጣና እኔ ከሱ ጋር ማውራት ያለብኝ ነገር ማውራት እፈልጋለሁ። እስከዛ ድረስ ካሜራውን አቋርጠውና እንጠብቀው። እንግዲህ ውድ ቤተሰቦቼ ያው ከውጭ ሊያቆምኳቸው የህግ አካላትም እንዲሁም ቲሞቹ አቶ ኃይሉ መድረሱን ነግረውኛል። በር ላይ ነው ያለው ተፈትሾ መግባት ስላለበት። እነዚህ ሰዎች በጣም አደገኛም ስለሆኑ ታጥቀውም ይንቀሳቀሳሉ። አቶ ኃይሉ እጅም ላይ ደግሞ የድርጅቱ የማን እንደሆነ የማይታወቅ ሽጉጥን በእጁ እንደተገኘ ነግረውኛል። ስለዚህ አሁን አቶ ኃይሉ ፍተሻውን ጨርሶ ወደ ቤት እየገባ ነው ያለው። የሚኖረኝን ነገር እንግዲህ የምትመለከቱት ይሆናል። አቶ ኃይሉ እንኳን በደህና መጣ። ነገር ታደርጋለህ? እንዴት አቶ ደምስ ላትሰራለህ? ሜሮን ተረጋጊ። እንዴት ሳትነግረኝ? ሜሮን ተረጋጊ። ቁጭ በይ እና እንነጋገር። ልረጋጋ አልችልም። እንዴት ትክደኛለህ? ከጀርባዬ እንዴት ትወጋኛለህ? ሜሮን ተረጋጊና ቁጭ በይ። እንዴት ከአቶ ደምስ ጋር ትሰራለህ? ቆይ ተረጋጊና እንነጋገር። ቁጭ በይ ሜሮን፣ ቁጭ በይ ተረጋጊና እንነጋገር። እንዴት ልረጋጋ እችላለሁ? እንዴት ሜሮን ልጅ እንዴት እንደዚህ ታደርገኛለህ? ሜሮን ኧረ ተረጋጊና ቁጭ በይ። ምንድነው የተፈጠረው ነገር? ያለውን ነገር መጀመሪያ ማውራት ያለብን ነገር አለ። ይቅርታ ማን ልበል መጀመሪያ? እንዴት ነው ቤቴ ውስጥ ማንም ሰው እንዴት ነው ቤቴ ውስጥ ልገባ ይቻላል? አቶ ኃይሉ እኔን አታውቀኝም፣ ግን እኔ አንተ ስለምትሰራቸው ስራዎች እንዳላውቃለሁ። እናቴ ነው ያለችው። እንዴ ስለምን እናት ነው የምታወራው? ማን ነው እሱ? ስለምን እናት ነው? ስለምታውቀው ነገር ነው እያወራለሁ። ከጀርባዬ ትወጋኛለህ። እንዴት እንደዚህ ልታደርግ ትችላለህ? እንዴት ሜሮን ተይ፣ ተረጋጊና ቁጭ በይ። ሜሮን ተረጋጊ፣ ቁጭ በይ እና እናውራ። ሜሮን ተረጋጊና ቁጭ በይ። ኧረ ወይኔ፣ ኧረ እኔ ልጅት እንዴት ምንድን ስለምን እናት ነው የምታወራው? እኔ የማውቀው ስለምን እናት እሱ ስለሚያወራው ስለምታወራው እዚህ ቤት ውስጥ እየተፈጠረ ያለው ነገር በአቶ ደምስ ትእዛዝ ማለት ነው ያሳግትካት እናቴ። አቶ ደምስ? አዎ። ማን አንተ? አቶ ደምስን የት ነው የምታውቀው? አቶ ደምስ ሲጀመር በህይወት የሉም። አንተ ሲጀመር አቶ ደምስ በህይወት የሉም። እንዴት እንደዚህ ታደርገኛለህ? እንዴት እንደዚህ ታደርገኛለህ? ስለሞተ ሰው እኮ አስወጣልኝ በእናትህ። ውሰዳት። እውነቱን ሳላውቅ ወዴትም ልወጣ አልችልም። ውጪ። እኔ እናንተ ግን አንላቀቃትም። እንግዲህ ውድ ቤተሰቦቼ ያው በትዳሩ መካከል ስለተፈጠረው ግርግር ይቅርታ መጠየቅ እፈልጋለሁ። ሜሮን እንግዲህ ያው በጣም አግሬሲቭ እየሆነች ነበረ። ያው ካሜራ ላይም የቆረጥናቸው ብዙ ነገሮች አሉ። ይህን ነገር ቪዲዮን ስንሰራ በጣም የነበረው ነገር እንትን ይላል። ያው ትንሽ አቶ ኃይሉንም ደግሞ ግንባሩ አካባቢ በጠርሙስ ወርውራ ፈንክታው ነበረ። ያው እንግዲህ የተወሰነ ስንጥቅ ስለሆነ እንትን ብለን ነው አሁን ይህን ኢንተርቪው እየቀጠልን ያለ ነው። አቶ ኃይሉ በመጀመሪያ ቤታችሁ ውስጥ ግርግር ስለተፈጠረ ይቅርታ መጠየቅ እፈልጋለሁ። ግን ያው አንተ ትሰራቸው የነበሩ ብዙ ወንጀሎች እንዳሉ አውቃለሁ። እናቴን ያለችው አሁን እናቴ የት እንዳለች ንገረኝ። ማን ነው አንተ? ስለምን ወንጀል ነው የምታወራው? ስለምን? ከአቶ ደምስ ጋር ሁሉን ነገር እንደምትሰራ ከባለቤት ጋር እየተጨዋወትን ነበር የጠበቅነው። እኔ አቶ ደምስ በህይወት እንዳሌለ ነው የማውቀው የኔ ወንድም። ሲቀጥል ደግሞ እኔ የምሰራው የባለቤቴ ዘመድ ድርጅት ውስጥ ነው የምሰራው እና ስራዬን እንደምሰራ ነው የማውቀው። የአቶ ማቴዎስ ድርጅት ነው አይደል? ድርጅቱ የባለቤቴ ዘመድ ነው። የኤልሳ ማለት ነው። የኤልሳ ድርጅት ነው እኔ የምሰራው። ስለዚህ የኤልሳ ባለቤት ደግሞ አቶ ማቴዎስ ነው። እሱን ታውቃለህ? እሱን አውቃለሁ። አቶ ማቴዎስን ደግሞ እንዳሳበዳችሁትም ታውቃለህ? እኔ እሱን አላውቅም። ማበዱን እኔ አቶ ማቴዎስ መሞቱን ነው የማውቀው። በህይወት እንዳሌለ ነው የማውቀው እንጂ በህይወት መኖር ራሱ አላውቅም። ይኸውልህ አቶ ኃይሉ አትዘባርቅ። ቅድም አቶ ደምስ ሞቷል ትላለህ፣ አሁን አቶ ኃይሉ ሞቷል እያልከኝ፣ አቶ ማቲያስም ሞቷል እያልከኝ ነው። ዝብርቅርቅ እያለ ነገር ነው እየተናገርክ ያለው። እኔ ያለውን እውነታ ነው እየነገርኩ ያለሁት። ከዚህ በላይ የማውቀው ነገር አንተ ማንና ነው ሲጀመር ስለዚህ ጉዳይ የምጠይቀኝ? የት ስታውቅ ነው? ምን ስታውቅ ነው? ለምንድን ነው የምጠይቀኝ? ይኸውልህ ከማይሆን ሰው ጋር እየተጋፈጥክ ነው። አርፈህ አቶ ኃይሉ ይኸውልህ ልንገርህ፣ ሁላችሁም ይህንን ዛቻችሁን ብቻ ነው የምታቀርቡት፣ ግን ምንም አታመጡ። በጣም ተራ ወንጀለኞች ናችሁ ስነግርህ ማለት ነው። አንተ በስምሪት ውስጥ እንደምትሰራ በአንተ ትእዛዝ እናቴ እንደታገተች መረጃው ደርሶኛል። አንተ ጋር የሰሩ የነበሩትን ሸዋንም አስማማውንም በቁጥጥር ስር ማዋል ችያለሁ። ከነሱ ደግሞ እነሱንም ደግሞ ቀጥታ አንተ ትእዛዝ ሰጥታቸው ፓስፖርታቸው ተዘጋጅቶ ከአዲስ አበባ ጥግ ላይ ቁጭ እንዳደረካቸው ከዛም በኋላ በህገወጥ መንገድ ከሀገር እንዲወጡ ገንዘቡን ላይ እንደከፈልክ እጅ ላይ ማስረጃዋለሁ። አንተ ስትልካቸው የነበሩት ማስረጃዎች እንዳለ እጄ ላይ አሉ።
አሃ ከጀርባዬ ብዙ ነገር ስታሴር የነበርከውና አዎ ሸዋንም ለካ አንተ ነህ እንዴ? አዎ እኔ ነኝ። እንኳንም አገኘው እንደውም ይኸውልህ ይሄ መፎከረ ምናምን ቶ ሁላችሁም ስፎክሩ ነበረ፣ ግን ተራ ወንጀለኞች ናቸው። ይኸውልህ አሁን እኔ ማወቅ የምፈልገው ማለት ነው ከአቶ ደምስ ጋር ምንድን ነው የምትሰራው? ማን ነው ለአንተ ቀጥተኛ ትእዛዝ እየሰጠ ያለው? ይኸውልህ አንድ ነገር ልንገርህ፣ ይሄንን ነገር ምክንያት አድርገህ ትዳሬን ለመበጥበጥ አስበህ ከሆነ እኔ ኃይሉን አታውቅኝ፣ የማደርገውን አውቃለሁ ማለት ነው። አንተ ይኸውልህ አንተም አርፈህ የምትቀመጥ ከሆነ አርፈህ ቁጭ በል። ይኸውልህ ስነ ስርዓት አትዛትብኝ፣ ቁጭ በል አትዛትብኝ። ይሄ ነገር ኩኗ ቁጭ በል አውራኝ። ማውራት ባለብኝ ልካወራ ልዝትብኝ ትፈልጋለህ እንዴ? ቁጭ በል አውራኝ። ስነ ስርዓትን ያዝና አውራኝ። አትዛትበት። እሺ ስነ ስርዓትን ይዘህ አናግረኝ። የሰማኝ ነዋ። ስነ ስርዓትን ይዘህ አውራ። ችግር የለም ቆይ እናውራው። ማውራት ካለብንም እናወራለን በሚፈልገው ልክ። ጭራሽ በቤቴ ይኸውልህ እየሰራሁ ያለሁት ከህግ አካላት ጋር ነው። ስገባም አይታል እንዴት ተፈትሼ እንደመጣ። ሲጀምር ባለቤትም አታውቀውም ደግሞ መሳሪያ ታጥቃል ጭራሽ አይደለ? ይሄ መሳሪያ እንዴት ልትታጠቅ ቻልክ? አንተ ስምሪት ነህ። የስምሪት ክፍል ሰራተኛ ሆነክ እንዴት መሳሪያ ራሱ ልትታጠቅ ቻልክ? ስለምን መሳሪያ ነው የምታወራው? እኔ የምሰራው ስምሪት ላይ ነው፣ ድርጅቱ ላይ። አሁን ይዘህ የተገኘው መሳሪያ ምንድን ነው? አሁን ያዝከው መሳሪያ ምንድን ነው? እሱማ ራሴ የምጠብቅበት ነው። ራሴን የምጠብቅበት ነው? ማን ነው ፍቃድ የሰጠ? እስኪ ፍቃዱን ልታሳይኝ ትችላለህ? የመሳሪያውን ፍቃድ። ይኸውልህ እኔ አንድ ድርጅት ውስጥ ተራ ሰራተኛ ሳይሆን ብዙ ስምሪቶች የማሰማራ ሰው ነኝ። ለወንጀል ብዙ ነገሮች ስለሚያጋጥሙ ሰዎችን ለማሳገድ ራሴ ልጠብቅበት ታጥቄዋለሁ። ሰዎችን ስለምታሳገድ አንተ ማን ስለሆንክ ነው ስለኔ መሳሪያ የምጠይቀኝ? ስለኔ መሳሪያ እኮ አንተ ለመጠየቅ እኮ ለኔ እየሰራ ያለሁት ከህግ አካላት ጋር ነው። አትጩ፣ እየነገርኩህ ነው። አትጩ አይሉ በምፈልገው ልክ አወራሃለሁ። ስልክህን ስጠኝ። ስልክ የለም በር ላይ ተቀብሎኛል። እሺ በጣም ጥሩ። ስለዚህ ስልኩ ላይ ያሉትን መረጃዎች እንዳለ እንድታወጡልኝ እንድታጣሩልኝ እፈልጋለሁ። የፈጠነ መረጃውን እፈልጋለሁ። እሺ ያለ እኔ ፍቃድ ስልኬን አስከፍተህ ማየት ራሱ ያስቀጣል። አንተን ራሱ በጎ አቶ ኃይሉ አንድ ነገር ልንገርህ፣ አንተ ወንጀለኛ ነህ። የአንድ ድርጅት ሙሉ ስምሪት ሰው ነኝ። ብዙ ፋይሎች በስልኬ ውስጥ ይገኛሉ። ስለዚህ ስልኬን ያለ ማንም ፍቃድ የምታስከፍት ከሆነ አንተንም ሆነ ማንኛውንም በህግ ጠይቃቸው ነው። ይሄን ሲጀምር ስለ ህግ የሚያውቀው ህገኛ ስራ የሚሰራ ሰው ነው። አንተ እኮ ወንጀለኛ ነህ። በሰዎች ደም የምነግድ ወንጀለኛ ነህ። እኔ ወንጀለኛ አይደለሁም ወንድሜ፣ ንጹህ ሰው ነኝ። ስምሪት ላይ የምሰራ ሰው ነኝ። አሁን ወንጀል ካልክ ደግሞ አስማማውንም ሸዋንም እንደምታውቃቸው ነገርኛል አይደለ? አዎ የኔ ሰው እነሱ ደግሞ ማለት ነው አንተ ስለምትሰራው ስራ እንዳለ ምስክሮች ናቸው። በቪዲዮ የተያዘ ማስረጃ አለኝ። አንተ ሰዎችን እንደምታሳግድ ትእዛዞችን እንደምትሰጣቸው ሁሉ ነገር ስታደርግ የነበርከው አንተ እንደሆን ማስረጃ አለኝ እጄ ላይ። እኔ ከስራ ውጭ ደግሞ ማለት ነው ከዛ ውጭ የሰራሁት ነገር ማንኛውንም ነገር የለም። የማቆም ያደረኩትም ነገር የለም። ስራዬ የሚፈቅደውና የሚያዘውን ግን ስምሪት አሰማርቻቸዋለሁ፣ እየሰሩ ነው። ማን ነው ትእዛዝ እየሰጠ ያለው? ማን ነው? ኃይሉ የሰማኝ ነው አይደል? የሰማው ትእዛዙም ማን ነው እየሰጠ ያለው ለአንተ? ማንም እየሰጠኝ የለም። ግን የምሰራው የኤልሳ ድርጅት ውስጥ መሆኑን ነግሬያለሁ። ኤልሳ አቶ ማቲያስ እንድታብዱ የሚያደረገችው ኤልሳ ነች። የምን ስለ ማህበር ነው የምታወራው? አቶ ማቲያስ እኮ በህይወት የሉም፣ ያረፉ ሰው ናቸው። የሞተ ሰው አብዷል። እኔ ስለምትለው ታሪክ ስለ ማህበር ስለ ማሳበድ የማውቀው ነገር አታስመስል። በእናትህ የምታውቀው ነገር ነው እያወራ ያለው። ምንም እያስመሰልኩ የለም። አታስመስል። የምታውቀው ነገር ነው እያወራ ያለው። እኔ የማውቀው እውነታ ይሄንን ነው። ስለዚህ አሁን ሌላው ነገር አይመለከተኝም። እናቴ ነው ያለችው። እናትህን እኔ የት እንዳለች በምን ላቅ ይችላል? አቶ ኃይሉ ሌላ ነገር ውስጥ መግባት አልፈልግም። እናቴ ነው ያለችው። እናትህ የት እንዳለች እኔ በምን ላቅ እችላለሁ? አላቅም ነኝ። ማናት እናትህ ሲጀመር? በዚህ ልክ ነው ማውራት የምፈልገው? አዎ እናይና እናትህን ምንድን ነው የሚያገናኘን? የሚያገናኘን ነገር እኮ የለም። አቶ ማቴዎስን መልቀቅ እንዳለብኝ የነገረኝ ማን ነው? እኔ አላቅም። ማን ነው አቶ ማቴዎስ? የት ነው ያለው ሲጀምር? ማን ነው ልቀቅ ምናምን ያለ? እኔ የማውቀው ነገር የለም። አቶ ኃይሉ በአቶ ደረጀ ቦታ ላይ ተተክተህ እየሰራህ እንደሆነ አውቃለሁ። አዎ አቶ ደረጀን ደግሞ ከዚህ ድርጅት በጡረታ መልክ እንዳስወጣችሁት ሁሉን ነገር አውቃለሁ። ከዛ ውጭም ደግሞ አብሮ እየሰሩ ያሉት በበላይነት አለቃነት የነበሩት ሰዎችም በቁጥጥር ስር መዋላቸውንም ታውቃለህ። እኔ አቶ ደረጀ እኔ ወደ ድርጅቱ ከመግባቴ በፊት እንደሚሰራ ነው የማውቀው። ከዛ ውጭ ግን እኔ ስለመሸኘቱ ጡረታ ስለመውጣቱ እኔ ምን ይመለከተኛል? አቶ ፋሲሌ ነው ያለው። እኔ ባለኝ ሙያና በተማርኩት ሙያ የራሴ ቦታ ላይ እየሰራው ነው። አቶ ፋሲሌ ነው ያለው። አቶ አክሊሉ ነው ያለው። አላቃቸውም። እኔ አቶ ፋሲሌንም አቶ አክሊሉንም አታውቃቸውም? አላቃቸውም። የማውቀው ሰው የለም። ስራዬን ብቻ ነው የማውቀው። ስራን ብቻ ነው የምታውቀው? አዎ። አቶ ፋሲልን አታውቃቸውም? አላቃቸውም። እሺ አቶ ዳኛቸውንስ? አላቃቸውም። እኔ አንተ የምትላቸውን ሰዎች አላቃቸውም። እኔ እንዴ ድርጅት ውስጥ መቼ የተቀጠርከው?
እኔ እዚህ ድርጅት ውስጥ ከተቀጠርኩኝ በቅርብ ነው። በቅርብ ማለት ማክሲመም 3 ዓመት ሆኖኛል እኮ። ከ3 ዓመት በፊት ይሄ ድርጅት በአቶ ማቴዎስ ሲመራ አቶ ማቴዎስን እንግዲህ እንደዚህ አብደዋል ሞቷል ብላችሁ ካስወራችሁ በኋላ እሳቸውን አሳብዳችሁ ቁጭ ያደረጋችሁት የአቶ ደምስ ከራማ ቀጥታ አቶ ማቲያስ ካላበዱ ስለማይሰራ ነው። ይሄን እናውቃለን። ቆይ የምን ከራማ ነው የምታወራው አንተ ሰው? ቆይ አንተ ስለምታመልከው ባዳ አምልኮ እያወራለሁ። ስለአምልኮ ስለምናምን የምትለው ምን አገባ አንተ? ስለሱ ልጠይቀኝ እኮ ስለሱ መብት ነው። የፈለግከው ማምለክ መብት ነው። አይመለከትም። ግን በዚህ ውስጥ እየሰራው ያለው ወንጀል ግን ይመለከተኛል። ምንም አይነት ወንጀል አልሰራውም። ስለዚህ ነገር የሚመለከትህም ነገር የለም፣ እኔም የማውቀውም ነገር የለም። ስለዚህ ነገር ልጠይቀኝም መብትም የለም። አንተ አቶ ኃይሉ በእንደዚህ አይነት ልክ ነው ማውራት የምትፈልገው? በዚህ ልክ ነው ማውራት ፈልገው? አዎ በዚህ ልክ ነው ማውራት የምትፈልገው? ነው ነው። እንግዲህ ውድ ቤተሰቦቼ ያው በዚህ ኬዝ ላይ እንግዲህ በተደጋጋሚ እያያችሁት ያላችሁት እማሁን ግብግብ ውስጥ እየገባን ያለው እነዚህ ሰዎች በጣም በቃ ራሳቸውን እየሰጡ ያሉት ግምት እየሰሩት ያሉት ወንጀል ሳይሆን እኛ ወንጀል ይዘን የደረሱብን ያህል ነው እየሰሩ ያሉትና ራሳቸውን በጣም ኮፍሰው ከኛ ጋር እያወሩበት ያለው ነገር በጣም ተገቢም ህጋዊም ስላልሆነ አንዳንዴ ያው መቆንጠጥ ያለበትን መቆንጠጥ ስላለብን ያደረግናቸው ያሉ ነገሮች አሉ። ለዛ ደግሞ እናንተን ውድ ቤተሰቦቼን ይቅርታ መጠየቅ እፈልጋለሁ። ያው መግባት የሌለብን ማውራት የሌለብን ነገር እያወራን ነው። እጃችን ላይ ብዙ ማስረጃዎች እያሳየናቸው ብዙ ነገሮች እየነገርናቸው ነገሮችን አምኖ ከመቀበል ይልቅ እነሱ የሚፈልጉት በዱላ ነው ማመን የሚፈልጉት። እኛ ደግሞ እዛ ውስጥ ላለመግባት በጣም ብዙ ጥረት እናደርጋለን። ግን ያው አንዳንዴ ነገሮች ከቁጥጥር ውጭ ሲሆኑ እንግዲህ እውነት መውጣት ስላለበት ማድረግ ያለብንን ነገር እናደርጋለን እና ለዚህም ደግሞ ያው በድጋሚ እናንተ ውድ ቤተሰቦችን ይቅርታ መጠየቅ እፈልጋለሁ። አቶ ኃይሉ አሁን የበረደልህ ይመስለኛል። ምንድን ነው ከኔ የምትፈልገውን ነገር ብቻ ነገረኝና ነግሬ። ከአንተ የምፈልገው ነገር እናቴን ነው። የት ነው ያለችው? እናትማ በእኛ እጅ ነች፣ ታግታለች። በጣም ጥሩ። የት ነው ያለችው? ያለችበትን ቦታ ታውቃለህ ማለት ነው? አዎ አውቃለሁ። የት ነው ያለችው? እናት ያው ሌላኛው የድርጅታችን ቅርንጫፍ ውስጥ አግተናት እዛ ነች። ድርጅት ውስጥ ነው ያለችው? የትኛው ድርጅት ላይ? እኔ 4ቱም ድርጅት ሄጃለሁ። የቀረኝ ስንት ነው? 3 ድርጅት ምናምን የቀረኝ። 4ቱም ድርጅት በተለያየ መልኩ ማለት ነው ገብቼ ለማጣራት ሞክሬያለሁ። አዎ ያው እንደዛ እንደምታረግ ስለማቅ ሌላ መጋዘን የተለያዩ ዕቃ የምቀመጥበት መጋዘን ውስጥ ነው ያስቀመጥኳት። የትኛው መጋዘን ላይ? አንድ እዚህ አዲስ አበባ አለ፣ አንድ 5ኛ ድርጅታችን አለ ቅርንጫፍ እዛ ነው። ለምንድን ነው እናቴንስ እንድታገቱ ማነው ትእዛዝ የሰጠ? እናትንማ ያገት ነው ያው አቶ ማቴዎስን ያለውን እውነታ ስለምታውቅ እንዳትናገርብን። እሺ አቶ ማቴዎስን ልቀቅ አላችሁ? የት ነው የምለቀው? ያው አቶ ማቴዎስን ባልነ ቦታ ከለቀክልን እኛም ደግሞ እናትን እንለቅላለን። ያው ያለው ነገር አቶ ኃይሉ አሁንማ ይኸውልህ ወደም ሳይሆን በግድ ትሰጠኛለህ። እናቴ ያለችበትን አውቃለሁ እያልከኝ ነው። አዎ በዚህ ውስጥ ግን ይኸውልህ ሌላ ድራማ ምናምን እሰራለሁ ምናምን ብትል ከሆነ ማለት ነው ሌላ ነገር ውስጥ ነው የምንገባው። ነገርኩህ እኮ በቃ ከዚህ በኋላ በባለቤቴ በልጆች በህይወት ያትምጣብኝ። እናትን እለቅላለሁ፣ አቶ ማቴዎስን ትለቅልኛል። ስለዚህ ለአንተ ትእዛዞቹን እየሰጠ ያለው ማለት ነው? ይኸውልህ ለእኔ ትእዛዝ እየሰጠኝ ያለው ከኔ በላይ ያለው አቶ ደምስ የሚባሉ አሉ። አሁን ደግሞ አንተ አቶ ደምስ ማለት ጠንቋዩ የምትሉት ሰውዬ ነው? እኔ እሱን የማውቀው ነገር የለም። ግን ይኸውልህ አሁን አንተ እኔን ባያስከኝ ከኔ ጋር አቶ ኃይሉ ይኸውልህ የማውቀው ነገር የለም ምናምን ብትለኝ አልፈልግም። በዚህ በባዳ አምልኮ ስርዓት ውስጥ እንደምትሳተፍ አውቃለሁ። አዎ በቃ ማለት ይህንን ምስጢር እንድናወጣበት እንድንናገርበት አይፈልግም። አንተ ግን አሁን ከኔ ጋር ጊዜን እያባከንክ ነው። ምክንያቱም ሰዎችን ባገትን ቁጥር በተለያዩ ማጋዘኖች ቦታ ልንቀያየር ስለምንችል እኔ ያኔ በቃ ትእዛዝ ከላይ እንደተላለፈ ነው። ስትመጣ ማለት ነው መኪና ውስጥ አብረው የመጡ ሰዎች እንዳሉ አውቃለሁ። 3 ሰዎች ይዘን የመጣው የስራ ድርሻቸውን አላውቅም፣ ግን የህግ አካላት እነሱንም አሁን በቁጥጥር ስር አውሏቸዋል። ምንም አይነት መረጃ አንተ እዚህ ከመጣ በኋላ ወደ ድርጅቱ ምን ይሁን ወደ አለቆች ምንም አይነት መረጃ እንዳይደርስ አድርጌያለሁ። ይዛቸው የመጣቸው ሰዎች እንደሚሄዱ ተስፋን እንደነበረ አውቃል። ቅድምም እንደዛ ስትደነፋ የነበረው የሆነ ነገር እንኳን ከተፈጠረ ይደርሱልኛል ብለህ ነው ሰዎች ይዘህ የመጣው አይደል? አዎ የኔ አባት በቃ ያለውን መረጃ እኮ እኔ ነግሬያለሁ። በቃ እናትህም ያለችበትን ነግሬያለሁ። ከኔ በላይ ደግሞ አለቃዬ ስላለ እናትህም ማን ነው አለቃ? ያለቃህ ማን ነው? እሺ ለምን አቶ ማቴዎስን ለምንድን ነው እንድለቅ የፈለጋችሁት? ማን ነው ስልቀቅ እያለኝ ያለው? አቶ ማቴዎስን እንድትለቅ የፈለግኩት እኔ ትእዛዙን ነው ማስተላልፈው። አንተን እንደ ጭራሽ ትእዛዙን የሚላክልህ ደግሞ ስለዚህ ከታች ጀምሮ ገንዘብ እየከፈልክ ይህን ትእዛዝ ስታስካሄድ የነበርከው አንተ ነህ።
እኔ ትእዛዝ ማስተላለፍ ብቻ ነው። ትእዛዝ ማስተላለፍ ሳይሆን የገንዘብ ዝውውርም ጭምር ስታካሄድ የነበርከው አንተ ነህ አይደለም? ስራዬ ነው። እሱንም አዎ ሳስተላለፍ። እሺ ለምንድን ነው አቶ ፋሲልን አላቃቸውም ያልከኝ? አቶ አክሊሉንስ አላቃቸውም ያልከኝ ለምንድን ነው? ምክንያቱም ያው የድርጅቱ ምስጢር እንዲወጣ ስለማይፈለግ ነው። እንግዲህ ይሄ ወንጀላችሁ እንዳይወጣባችሁ ስለምትፈልጉ። አዎ ይሄን እንደነሱ ነው በቃ። እኔ የማውቀው ነገር የማውቀው ነታ። እሺ ከዛ ውጪ ደግሞ ከእናቴ ውጪም ደግሞ ማለት ነው በተደጋጋሚ ሰዎችን እያገታችሁ ወደ አቶ ደምስ እንደምትወስዱ አቶ ደምስ አንተ ፎቶ ትልክላቸዋለህ፣ በስር ላሉት ቦዲጋርድም ሹፌርም ፎቶ ትልክላቸዋለህ፣ የላክላቸውን ፎቶ ሰውዬ አድራሻ ትልክላቸዋለህ። ከዛ በኋላ አምጥተው ለአንተ ያስረክበዋል አይደል? አዎ ልክ ነህ። እነዛን ሰዎች ምንድን ነው የምታደርጓቸው? ያው እኔ እንዲታገቱ ትእዛዝ ማስተላለፍ ብቻ ነው። ከዛ በኋላ አንጥተው ከሰጡ በኋላስ የት ነው የምታደርጋቸው አንተ? ሌላ አካል ጋር ነው የሚሄዱት። እኔ ማሳገት ማን ነው ያ አካል? ሰዎችን እያሳገተ ያለው አካል ማን ነው? አቶ ኃይሉ አሁን ይኸውልህ ተስማምተናል፣ ተግባብተናል አይደል? ያለው ነገር ሀቁ እንዳለ ልነግረኝ ተግባብተናል። ስለዚህ ማን ነው ያ አካል ንገረኝ። ከአንተ በላይ ሆኖ እየሰራ ያለው ያ አካል ማን ነው? አንተ ስለ ራስም ስለ ቤተሰብ ደህንነት ታስባለህ አይደል? አዎ አስባለሁ። ስለ ልጆችም ታስባለህ። አዎ አስባለሁ። ስለዚህ የምታውቀው እንዳለ ንገረኝ። እኔ አንተ ቤተሰቦችን መጠበቅ እንድችል እንዳለ የምታውቀውን ሀቅ ንገረኝ። እኔ የማውቀው ነገር ያለው እኮ እኔ እንደም አቶ ኃይሉ የጀመርነው ነገር እንድቀጥል ትፈልጋለህ? አዎ ያለው እውነታ ያለው የነገርከኝ ያለው እውነታ እኮ ማለት ነው የሆነ አካል ነው የምትለኝ እንጂ ያ አካል የሚባለውን ሰው አይተው አታውቅም? እኔ ትእዛዝ እንጂ በአካል አይቼ አላውቅም። ትእዛዙስ በምን መልኩ ነው የሚመጣው? ትእዛዙ በስልክ ይደወልልኛል። ይሄን ነገር እንደዚህ አድርግ እባላለሁ። እኔ የስራዬ ቦታ ነው፣ ስምሪት ነው ስራዬ። የታዘዝኩትን ትእዛዝ መተግበር ብቻ ነው። ከዚህ ውጭ የማውቀው ነገር የለም። እኔ ባለቤትን እስከ አቶ ደምስ ጋር እንደምትሰራ ለምን እንደው መደበቅ የፈለግከው? ባለቤቴ በጣም አደገኛ ሴት ነች። ባለቤቴን መደበቅ የፈለግኩት አንደኛ በኤልሳና በአቶ ደምስ በኩል ያለው የባዕድ አምልኮታቸው አይግባባም። አሁን ራሱ ካወቀችና ከሰማች እኔ ምን እንደምታደርገኝ አላውቅም። በጣም ማለት የኤልሳ ቤተሰቦቿ በጣም አደገኞች ናቸው። በዛ ላይ ባለቤቴን በጣም አደገኛ ነች። ይህን ራሱ ስትሰማ ምን እንደምታደርገኝ ራሱ እኔ የማውቀው ነገር የለም። ባለቤት አታውቅም ብለህ ታስባለህ? ባለቤቴ አታውቅም። አዎ እንደማታውቅ ነው እኔ የማውቀው። ቆይ እኔም ያልገባኝ ያለው ነገር ሁለቱም የባዕድ አምልኮ ስርዓት ነው፣ የሴጣን ስርዓት ነው አይደለ? እንዴት ነው ሊጣጣሙ አይችሉም የምትሉት እኮ ነው። እኔ ያልገባኝ ያለው ነገር አዎ በቃ ኤልሳ የምትከተለው የባዕድ አምልኮት ሌላ ነው። እንዲሁም ደግሞ አቶ ማቴዎስ የሚከተሉት የባዕድ አምልኮቱ የተለያየ ስለሆነ አይጣጣምም። ለዛ ነው። ስለዚህ ወይዘሮ ኤልሳ ነች አቶ ማቴዎስ እንደዚህ እንዲሆን ያደረገችው ወይስ አቶ ደምስ ናቸው መሆኑ ነው? እንግዲህ እኔ ከሁለቱ የትኛው እንደሆነ እኔ አላውቅም። እኔ በምን ላውቅ እችላለሁ? እኔ እባክህ ሚስቴንና ልጆቼን ብቻ አዳራችሁ በቤት ሚስቴ ይኸውልህ ወንጀል ውስጥ ከሌለችበት ምንም አትሆንም። የፈለገችውን ማምለክ መብቷ ነው። በሷ አምልኮ ውስጥ አልገባም። ግን ሚስት ወንጀል ውስጥ ካለች እመነኝ ሚስትንም አንተንም ለህግ አሳልፌ ይሰጣል። ኧረ ባለቤቴ ንጹህ ነች። እሷ ምንም ነገር ውስጥ አሁን እየነገርከኝ ያለው በጣም አደገኛ ሰው ነች እያልከኝ ነው። በጣም አደገኛ ነች። ምንድን ነው አደገኝነቷ? ባለቤቴ ማለት ኃይለኛ ነች። በቃ በጣም ይሄን ከሰማች እኔን ራሱ ልታጠፋኝ ልትገለኝ ሁላ ትችላለች። እባካችሁ ምን ስለሆነች ነው ልታጠፋ የምትገልህ የምችል ነው? ሲጀምር በፊት ለፊቱ አይደለ እንዴ ነገርኩህ? ኧረ እባክህ ልለምን፣ ባለቤቴ በጣም አደገኛ ነች። እሺ አሁን የምታግቷቸውን ሰዎች የምታስቀምጠው አንድ ቦታ ነው? የተለያየ መጋዘን ውስጥ ነው። ስንት ሰው አለ በእጃችሁ? ለጊዜው እጃችን ላይ እናት ብቻ ነች እና አቶ ደምስ ብዙ ጊዜ ሰዎችን ያግታል። ግን በህይወት መቆየታቸው ራሱ በጣም አሳሳቢ። በምን ምክንያት ነው ሰዎች ሊያግት የሚችለው? እሺ የኔስ እናት በእንትን በአቶ ማቴዎስን እንድለቅ ስለተፈለገ ነው። ሌሎች ሰዎች በምን ምክንያት ነው ሊታገቱ የሚችሉት? አቶ ደምስ ይኸውልህ አንተ እንደምታስበው አይነት ሰው አይደለም። ይኸውልህ ሰይጣን ሁላ እንደዚህ ማሽከርከር የሚችል አይነት ሰው ነውና እና ስለዚህ ከአቶ ደምስ ጋራ ሌላ ነገር ውስጥ መግባት ትተን የሚፈልገው በቃ እሱ አቶ ማቴዎስ ለቀለት እንዲያብድ እንዲጎሳቀል ነው በቃ እሱ የሚፈልገው። ስለዚህ ከአቶ ደምስ ጋር መጋፈጥ፣ አቶ ደምስ ማለት በቃ ከባድ ሰው ነው፣ በጣም ከባድ ሰው ነው። በቃ ማለት እኔ ራሱ ከባለቤቴ ጋር ማታ በእንቅልፍ ልቤ እየመጣ በቃ የሆነ ለማነቅ እንዲህ ሊያንቀኝ የተነሳ ሁላ ነው የሚመስለኝና እባክህ እኔ የማውቀው ይህንን ታሪክ ብቻ ነው እና እናትህን ቶሎ ብደርስላት ይሻላል። እና አቶ ደምስ እጅ የገባ ሰው ያው በህይወት የመውጣት የመትረፉ ራሱ በጣም ጠባብ ነው እድሉ። አቶ ደምስ ማለት ተራ ሰው ልንገርህ፣ አቁም። እናንተ ራሳችሁ ላይ ያገዘፋችሁት ነገር ነው እንጂ ተራ ወንጀለኛ ነው።
ስለማታውቀው ነው። ሰውየው አይደለም የሰው ልጅ እንደ ሴጣን ማሽከርከር የሚችል ሰው ነው። በጣም አደገኛ ሰው ነው። አንተ ስለማታውቀው ነው። እኔም ብትሰማኝ ይሻላል። አሁን እኔ እሱ አይመለከትም። ስለ እኔ ጉዳይ፣ ስለ እኔ ህይወት ውስጥ፣ ስለ እኔም ስለ ቲሜም ህይወት ውስጥ አይመለከትም። አሁን ደግሞ እናቴ የት እንዳለች እንድነግረኝ እፈልጋለሁ። ይዘኝም እንድትሄድ እፈልጋለሁ እዛ ቦታ። እባክህ ይኸውልህ፣ እኛ ሰዎችን ስናግት መጀመሪያ ላይ እንደነገርኩ በተለያዩ መጋዘኖች ነው የምናስቀምጠው። እናትህን አለ የምትፈልገው፣ እናት ያለችበት ቦታ እኔ እወስዳለሁ፣ እመራለሁ። ግን እባክህ ይህንን ስራ ከማጋ እንደምሰራ ባለቤቴ መስማት የለባትም። በቃ ባለቤቴ ይህን ነገር ከሰማችሁ በህይወቴ ላይ በጣም ትልቅ አደገኛ ነገር ነው የሚፈጠረው እና አቶ ደምስ እንደውም በቃ በአንተና በአቤል ላይ እንደውም ሌላ እርምጃ እንዲወሰድ ትእዛዙን አስተላልፎ ማለት እናትህን ነው አይደል የምትፈልገው? በቃ ቆይ በእኔና በአቤል ላይ ምን ለማድረግ አስባችሁ ነበር? ያው በአንተና በአቤል ከሁለት አንዳችሁ እንድትታገቱ ወይ ከሁለታችሁ አንዳችሁን ሊያስገድልም ይፈልጋሉ። አንተ ይህን በምን አወቅ? ያው ትእዛዛቶቹን እኔ አይደለም የማስተላልፈው፣ እሱ በነገረኝ ትእዛዞችን አስተላልፈው ነበር። ስለዚህ ወይ እኔ ላይ ወይ አቤል ላይ ጥቃት ለማድረስ እቅዳችሁ ውስጥ ነበረ? አዎ። እና አንተም ይሄን የምትጠይቀውን ነገር ተውና እናትን አይደል የምትፈልገው? እናት ያለችበትን ቦታ እመራለሁ። በቃ አንተም ይህንን ስራ እንደምሰራም ለባለቤቴም እንድትሰማ ባለቤት እኮ ኦልሬዲ እኮ አወቀች ስላለው ነገር እኮ ባለቤት አወቀች። አሁን እንድታወራልኝ ፈለገው ምንድን ነበር እኔ አቤል ላይ ልታደርጉ ያሰባችሁት? ምን አይነት ትእዛዝ ነው የተሰጣችሁ? ይህንን ምስጢር እንዳታወጡ ከሁለት አንዳችሁ ያው እንድትታገቱ፣ ከዛ እንግዲህ የሚያደርገውን እሱ ያው እስከ መግደልም ስለሚደርስ እንድትታገቱ ግን ትእዛዝ እንዳስተላለፍ ነግሮኝ ነበር። ትእዛዙ መቼ ነው የተሰጣችሁ? ትእዛዙንማ እዚህ ከመምጣቴ በፊት ነበር የነገረኝ። ግን አንተ እናትን አይደል የምትፈልገው? በቃ እናት ያለችበትን ቦታ እኔ እመራለሁ። አንተም ይሄን የምትጠይቀውን የምታውቀውንም በቃ ይሄ ምስጢር በቃ ሸፍንልኝ። በቃ ስልኩ ቼክ ተደረገ አሉ የምንፈልጋቸው መረጃዎች፣ ሁሉም መረጃ አግኝተናል። ስለዚህ ነገር ምን አገኛችሁ? አግኝተናል። ሁሉም ነገር ያለበት አቅጣጫ እንዴት አልነገራችሁኝም ታዲያ? እስካሁን አሁን ያውቅ ነው። ይኸውልህ እኔም ላይ ይሁን አቤልም ላይ ይሁን ጫፋችሁ ላይ ደርሳሉ ብላችሁ ካሰባችሁ ማለት ነው እንተላለቃለን። አንተ ብቻ እየሰማ ነው አይደል? ይሄን ምስጢር ብቻ ጠብቅልኝ። አሁን ካንተ በላይ ያለው ማን ነው? ካንተ በላይ ያለው ማን ነው? አቶ ደምስ ናቸው። አቶ ደምስ ብቻ ነው ያለው? አቶ ደምስ ብቻ ነው ከኔ በላይ። ስለዚህ አንተ በቀጥታ ታውቃለህ አቶ ደምስ ያለበትን ቦታ? አቶ ደምስን እኔ በአካልም አይቼውም አላውቅም። እኔ አቶ ደምስን የማውቀው በስልክ ነው። በቃ ይሄ የአምልኮ ስርዓት የሚፈጸምበትን ቦታ ታውቃለህ? መቼ እንደምታመልኩም ታውቃለህ አይደል? እዛማ እኔ እንድሳተፍ ተፈቅዶልኝ አያውቅም። እኔ ሄጄም አላውቅም እና እኔ የማውቀው ነገር የለም። ቆይ እኚህ ሰውዬ ማን ናቸው? ሁሌም እናንተ ሁሉም የምናገኛቸው ሰዎች አታውቋቸው፣ በስልክ ብቻ ነው ትእዛዝ የሚያስተላልፉት። አዎ መንፈስ ለምንድን ነው የምታደርጉብን እኚህን ሰውዬ? እኔ አቶ ደምስን በድምፁ ነው እንጂ ከዛ ውጭ በአካልም አይቼውም አግኝቼውም አላውቅም። አሁን ድርጅቱን በበላይነት እየመራ ያለው ማን ነው? አቶ ፋሲልና አቶ አክሊሉ መግባታቸውን መያዛቸውን ታውቃለህ? አሉ። ኤልሳም አለች፣ ልጆቿም አሉ። ከኛ በላይ እኔ የማላውቃቸው ብዙ ሰዎች አሉ፣ እኛም አናውቃቸው ብዙ ሰዎች እንዳሉ። ስለዚህ አቶ ማቴ እንዴ ኤልሳ ይኸውልህ፣ አሁን እያልከኝ ያለው የኤልሳ ምንድን ነው የምትሉት ነገርና የአቶ ደምስ እንትን አይጣጣምም ነው የባዕድ አምልኮ ስርዓቱ። አቶ ማቴዎስን ደግሞ እንዲያብዱ ያደረጋቸው የአቶ ደምስ ስርዓት ነው እያልከኝ ነው። ወይዘሮ ኤልሳ ደግሞ አሁን ድርጅቱን በመምራት ላይ ያለችው ከነ ልጆቹ አይደል? አዎ አሉ። ይሄ ሀብት ደግሞ አቶ ማቲያስ ይህን ሀብት እንዲያካብቱ ይህንን ንብረት እንዲኖራቸው ደግሞ ያደረገው ይሄ በአቶ ደምስ በኩል ይከተሉታል የምትሉት ባዕድ አምልኮ ነው አይደለም? አዎ እኔ የማውቀው ነገር የለም። ታዲያ እዛ ጋር ያኛውን ነገር ይሄን ነገር የማይፈቅድ ከሆነ እንዴት ነው በወይዘሮ ኤልሳ በኩል ያለው ይሄ እንትኑ ድርጅቱን ሲመራ የአቶ ደምስ እንትን ዝም ብሎ ቁጭ ያለው ምንድን ነው? ምን ማለት ነው? እኔ ይህንን ነገር አቶ ደምስ ሲፈጽሙ እኔ እዛ ቦታ ላይ ተጋብዤም አይቼም እንዳይም ተፈቅዶልኝ አያውቅም። የማውቀው ነገር አንድም ነገር የለም። ግን ደግሞ ከኔ በላይ ብዙ ሰዎች እንዳሉ ወይዘሮ ኤልሳም ልጆቿም የተለያዩ ብዙ ሰራተኞች እንዳሉ አውቃለሁ። አንተ በዘመድ ስለሆንክ ነው ወደዚህ ነገር ያቀረብኩ? እኔ አላውቅም። እኔ ወደ ድርጅቱ ወደ ስራው ስመጣ ሌላ ድርጅት ላይ ነበር የምሰራው። ሌላኛውን ድርጅት እንደለቀኩኝ በባለቤቴ በኩል ነው ወደዚህ ድርጅት የመጣሁት። ባለቤትስ እዚህ ውስጥ ምንድን ነው ተሳትፏል? ባለቤቴ እኔ እስከማውቀው ድረስ እጇ ንጹህ እንደሆነና እዚህ ውስጥ ምንም እንደማታውቅና እንዳሌለችበት ነው። የአምልኮ ስርዓቱን ግን እንደምትከተል እየነገረችኝ ነበር ባለቤቴ። የኔው ባለቤት ሌላ ነገር ተፈጥሮልኛል በለኛ ቤቴ ውስጥ እኔ የማውቀው ነገር ምንም ነገር የለም። ስለዚህ እሷም ይሄንን ትከተላለች አለችበት። እሷም አቶ ኃይሉ በኤልሳ በኩል ያለው እንዳለ ታውቃለህ። የኤልሳ ዘመዶች ምናምን በእንደዚህ አይነት አምልኮ ውስጥ ጥምጥም የተተበተቡ ነው ያሉት። እዛ ውስጥ ደግሞ ባለቤት ውስጥም እንዳለች ታውቃለህ። እኔ አላውቅም፣ የማውቀው ነገር የለም። ለማንኛውም ይኸውልህ
እሱ የኔ ጉዳይ አይደለም፣ አይመለከተኝም። የፈለጋችሁትን ነገር ማምለክ ትችላላችሁ። እኔ የምፈልገው እናቴን ነው። አሁን ካንተ ቀጥሎ ደግሞ ማን እንዳለ ምን እየተሰራ እንዳለ ደግሞ ከጀርባ ከዚህ ውጭ የተሰጡ ትእዛዞች ምን አሉ? ሌላ ለጊዜው እጄ ላይ ያለው በቃ አንድ ትእዛዝ የእናትህ ትእዛዝ ነው። ሁለተኛው ደግሞ ከሁለት አንዳችሁ እንደተታገቱ እና ሌላ እርምጃ እንደሚወሰድ ነው የተነገረኝ። ምን እርምጃ እንደሚወሰድ አላውቅም። እኔ ትእዛዝ ማስተላለፍ ብቻ ነው ስራዬ። ለማንኛውም አቶ ኃይሉ ስትሰራቸው በነበሩት ወንጀሎች ከአሁን ሰዓት ጀምሮ ያው ለህግ አካላት አሳልፌ የምሰጥ ይሆናል። እንዳጠፋው ጥፋት እንደተፈጠሩት ነገሮች መጣራት ያለበት ሁሉንም ማስረጃዎችን ካጣራም በኋላ ፍርድ ቤት የምናቀርብ ይሆናል። አረ እባክህ ልለምንህ፣ ልጆች አባት ነኝ። ባለቤት ይህን ነገር ከሰማች አረ ቤቴ ይበተናል። አረ ልለምንህ። አቶ ኃይሉ አሁን ተነስቷ ውጣ። እንግዲህ ውድ ቤተሰቦች እንደተመለከታችሁት ያው በአቶ ኃይሉ ትእዛዝ ያው እንግዲህ እግዚአብሔርም ስለረዳንና መፍጠንም ስላለብን ስለፈጠንን ነው እንጂ እነዚህ ሰዎች አክቹዋሊ ያው እኛም ደግሞ አሁን የገባንበትን ነገሮች እየተፈጠሩ ያሉትን ነገሮች እንደምታውቁት ሉሌ ላይም የተፈጠረውን ነገር ታውቃላችሁ። ከዛ በኋላም ደግሞ ብዙ የተፈጠሩ ነገሮች አሉና ጥንቃቄ ማድረግ ባለብን ልክ እየተጠነቀቅን ነው። ብዙ ነገሮች መስዋዕትነት እያስከፈሉ ነው ያለው። አሁን በተነጠልም መንቀሳቀስ አቁመናል። እንዲሁም ደግሞ የህግ አካላትንም ሳንይዝ መንቀሳቀስን ትተናል እና አብዛኛውን እንቅስቃሴዎቻችን የተገደበ አድርገናል። በዚህ መሀልም ግን ያው እንደምታዩት በአቶ ደምስ በኩል በነ ኃይሉ ትእዛዝ አስተላላፊነት መሰረት እኛ ላይም የሆነ ጥቃት ታስቦ ነበረ። ከዛ ውጪም ደግሞ ይሄ ሰውዬ አሁን እንግዲህ እናታችን እንደሚሰጠን ቃል ገብቶልኛል። ግን ቃል ቢገባም ያው እነዚህ ሰዎች ኦልሬዲ ይሄን ትእዛዝ አስተላልፈው ከነበረ እኛን የሆነ ወጥመድ ውስጥ መክተት ፈልገው ሊሆን ይችላል። አናቅም፣ ምን ሊፈጠር እንደሚችል አላቅም። ስለዚህ እኔም ይሁን አቤል መጠንቀቅ ባለብን ልክ ሁሉ የምንጠነቀቅ ይሆናል። ከዛ ውጭ ደግሞ ሊረዳንም ሊደግፈንም የሚችለው የእናንተ ጸሎትና ልመና ነው። እናንተ በጸሎት እንድታግዙን እንፈልጋለን። ከዛ ውጭ ግን ያው ይህን ሰውዬ እንደማለቀውና አቶ ደምስ የሚባለውንም ሰውዬ ደግሞ ምናልባት ይህን ቪዲዮ ራሱ የምትከታተል ይሆናል። እየተከታተልክም ከሆነ በእርግጠኝነት የጀመርኩትን ነገር እንደማላቆም እናቴንም በእጄ እንደማስገባ ከዛ በኋላ ደግሞ አንተንም ያለህበት ድረስ መጥቼ ለህግ አሳልፌ እንደምሰጥህ እንድታውቅ እፈልጋለሁ። እኛ ላይ ደግሞ ያንተ የምታደርጋቸው የባዕድ አምልኮ ስርዓቶች እኔ ላይም ወንድሞቼም ላይ በተአምር ሊደርስብን አይችልም። በተአምር ሊደርስብን አይችልም። እኛ በእግዚአብሔር ጥላ ስር ያለን ሰዎች ነን። አንተ የምታደርጋቸው ነገሮች እንዳለ ሰይጣናዊ ነገሮች እኛ ላይ ሊደርሱብን አይችሉም በጭራሽ። ስለዚህ ይኸውልህ የጀመርከው ነገር አያዋጣህም። ከቻልክ አንተ ራስህ በቀጥታ ሄደህ ለህግ እጅን እንድሰጥ እፈልጋለሁ። ከዛ ውጪ እንግዲህ ውድ ቤተሰቦቼ ያው የአቤላ እናት ማለት የኔም እናት ነች። ስለዚህ እናቴን አግኝቼ አቤላን እንዳስደስት እንግዲህ እናንተ በጸሎት በልመናችሁ እንድታግዙኝ እፈልጋለሁ። በመጨረሻ እንግዲህ ማለት የምፈልገው ያው ሁሌም እንደምለው ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ባካችሁ ሰብስክራይብ በማድረግ እንድትደግፉ እንድታበረታቱ እፈልጋለሁ። ከዛ ውጪ ደግሞ ያው እኚህ የምለቃቸው ቪዲዮዎች በጣም ብዙ ሰዎችን ያስተምራሉና የኔም ቤተሰብ የሆናችሁ የነበልባል ቤተሰብ ሳትሆኑ የቀራችሁ ካላችሁ እየሄዳችሁ የነበልባልን ቻናል ሰብስክራይብ እንድታደርጉልኝ እፈልጋለሁ። የነበልባል የዩቲዩብ ቻናል ተከታይ ቤተሰቦችም ሆናችሁ የኔም ቪዲዮ እየተመለከታችሁ ያላችሁ ቤተሰቦች ካላችሁ ባካችሁ ቻናሉን ሰብስክራይብ በማድረግ እንድታግዙ እንድትደግፉ እንድታበረታቱን እንፈልጋለን። እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ ስለቆያችሁ ከልብ አድርጌ አመሰግናለሁ። እወዳችኋለሁ። ቻው